ሰላም ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? የ12ኛ ክፍል የኢኮኖሚክስ ትምህርታችንን ካቆምንበት እየተማማርን ያለ ነው። በተለይ ደግሞ አክቲቪቲዎችን እየሰራን ነው የምንገኘው እና ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር እንድታደርጉ በትህትና ጠይቃችኋለሁ። እንግዲህ ዛሬ የዩኒት ቱን አክቲቪቲ 2 ጀምረን ስለ አግሪጌት ዲማንድ ማለት ነው ዩኒት ቱ የተማማር ነው። ስለዚህ እነዚህን እንሰራለን ማለት ነው። የመጀመሪያው ጥያቄ የተጠየቃችሁት ምንድን ነው? ስለ ሚኒንግ ኦፍ አግሪጌት ዲማንድ ነው። አግሪጌት ዲማንድ ማለት ምን ማለት ነው? ኢት ሪፈርስ ቱ ቶታል አማውንት ኦፍ መኒ ኦል ፋክተርስ ኢን ዘ ኢኮኖሚ ሚንስ በሃውስሆልድ በፊርም በድርጅቶች እና በመንግስት መካከል ያለውን ጥቅል አማውንት ኦፍ መኒ የሚያይ ነው። አር ዊሊንግ ቱ ስፔንድ ኦን ጉድስ ኤንድ ሰርቪስስ ፕሮዲውስድ ኢን ኤ ጊቨን ፔሪድ አት ኤ ጊቨን ፕራይስ ሌቭል ኢት ሪፕሬዘንትስ ቶታል ፕላንድ ስፔንዲንግ ወጪን ነው የሚያየው። ጥቅል ሀገራዊ ወጪን ያያል ማለት ነው። ፎርሙላው እንግዲህ ይሄን ነው የሚመስለው። አግሪጌት ዲማንድ ማለት በተዘዋዋሪ መንገድ ኤክስፔንዲቸር አፕሮችን የጂዲፒን ስናሰላ ማለት ነው የተጠቀምንበት ነው። ሲ ኮንሰምሽን ባይ ሃውስሆልድ፣ አይ ኢንቨስትመንት ባይ ፊርም፣ ጂ ገቨርንመንት ኤክስፔንዲቸር እና ኤክስኤም ኔት ኤክስፖርት ማይነስ ኢምፖርት ብለናል። ሁለተኛው ጥያቄ ኮምፖነንት ኦፍ አግሪካልቸር አግሪጌት ዲማንድ ኮምፖነንቱ ምንድን ነው? አንደኛው ኮንሰምሽን ነው። ኮንሰምሽን ሃውስሆልድ ስፔንዲንግ ኦን ጉድስ ኤንድ ሰርቪስስ ዲፔንዲንግ ኦን ዲስፖንሲብል ኢንካም ዌልዝ ኤንድ ኢንተረስት ሬት። ኢንቨስትመንት ስንል ደግሞ ቢዝነስ ስፔንዲንግ ኦን ካፒታል ጉድስ ኤንድ ኢንቨንተሪስ ኢንፍሉዌንስድ ባይ ፕሮፊት ኤክስፔክቴሽን ኤንድ ኮስት ቦሮዊንግ ማለት ነው። ሌላኛው ኮምፖነንት ገቨርንመንት ኤክስፔንዲቸር ኦር ስፔንዲንግ ነው። ስፔንዲንግ ኦን ፐብሊክ ጉድስ ኤንድ ሰርቪስስ። ኔት ኤክስፖርት ስንል ደግሞ ኤክስፖርት ማይነስ ኢምፖርት ብለናል ማለት ነው። ሶስተኛው ጥያቄ ዋይ አግሪጌት ዲማንድ ስሎፕስ ዳውንዋርድ ነው። ምክንያቱ ለምንድን ነው? ሪል ባላንስ ኢፌክት ሃየር ፕራይስ ሬዲዩስስ ፐርቼዚንግ ፓወር ሎሪንግ ዲማንድ ማለት ነው። ኢንተረስት ሬት ኢፌክት ሃየር ፕራይስ ኢንክሪዝስ መኒ ዲማንድ፣ ሃየር ኢንተረስት ሬት ሬዲዩስስ ኢንቨስትመንት ኤንድ ኮንሰምሽን። ፎሬን ትሬድ ኢፌክት ሃየር ዶሜስቲክ ፕራይስ ሜክስ ኤክስፖርት ሌስ ኮምፒቴቲቭ ሎሪንግ ዲማንድ ፎር ዶሜስቲክ። እነዚህ ምክንያቶች ናቸው እንግዲህ ስሎፕስ ዳውንዋርድ አግሪጌት ዲማንድ እንዲሆን የሚያደርጉት። አራተኛው ጥያቄ ዲፈረንስ ቢትዊን ቼንጅ ኢን ኳንቲቲ ዲማንድ ኤንድ ቼንጅ ኢን አግሪጌት ዲማንድ የሚል ነው። ልዩነቱ እንግዲህ በሰንጠረዥ ለማስቀመጥ ተሞክሯል። ቼንጅ ኢን ኳንቲቲ ዲማንድ ማለት ኮዝድ ባይ ቼንጅ ኢን ፕራይስ ኤንድ ሾዊንግ አዝ ኤ ሙቭመንት አሎንግ ዘ ዲማንድ ከርቭ ኤግዛምፕል ፕራይስ ራይዝ ዲማንድ ዲክሪዝ ብለናል ማለት ነው። ስለ ቼንጅ ኢን ኳንቲቲ ዲማንድ። ቼንጅ ኢን አግሪጌት ዲማንድ ስንል ደግሞ ኮዝድ ባይ ቼንጅ ኢን ነን ፕራይስ ፋክተርስ ኢንካም፣ ኢንተረስት ሬት፣ ፖሊሲ ማለታችን ነው። ሾው ኤ ሽፍት ኢን አግሪጌት ዲማንድ ከርቭ ፎር ኤግዛምፕል ሃየር ገቨርንመንት ስፔንዲንግ ዊል ሽፍት አግሪጌት ዲማንድ ቱ ዘ ራይት ብለናል ማለት ነው። እንግዲህ በዩኒት ቱ ሌላው የምናየው አክቲቪቲ ቱ ነው። አግሪጌት ሰፕላይ ነው። አግሪጌት ሰፕላይን በሚመለከት እንግዲህ ዋት ኢዝ ዘ ኮንሴፕት ኦፍ አግሪጌት ሰፕላይ፣ አግሪጌት ሰፕላይ ኮንሴፕት ግለጽ ነው የተባለው። አግሪጌት ሰፕላይ ሪፈርስ ቱ ቶታል ኳንቲቲ ኦፍ ጉድስ ኤንድ ሰርቪስስ ፕሮዲውስድ ኢን ኢኮኖሚ አር ዊሊንግ ኤንድ ኤብል ቱ ሰፕላይ ኢን ዲፈረንት ፕራይስ ሌቭል ኦቨር ኤ ጊቨን ፔሪድ ማለታችን ነው። ስለዚህ ይህንን የሚያይ ከሆነ አግሪጌት ሰፕላይ እንላለን ማለት ነው። ሁለተኛው ጥያቄ ሾርት ረን አግሪጌት ሰፕላይ ማለት ምን ማለት ነው የሚል ነው። እንግዲህ ሾርት ረን አግሪጌት ሰፕላይ ስንል አፕዋርድ ስሎፒንግ ቢኮዝ ሳም ፕራይስስ ኤንድ ዌጅስ አር ስቲኪ። ስቲኪ ፕራይስ እና ዋጋ እና ዌጅ ደግሞ ሳላሪ ማለት ነው ስቲኪ ከመሆናቸው የተነሳ ነው። ሃየር ፕራይስ ኢንክሪዝስ ፕሮፊት ማርጂን ኤንድ አውትፑት የሚል መልስ ይኖረዋል። ፕሮዲውሰርስ ሬስፖንድ ቱ ሃየር ፕራይስ ዊዝ ኢንክሪዝ ኢን ፕሮዳክሽን ማለት ነው። ዲተርሚናንትስ ኦፍ አግሪጌት ሳፕላይ ሾርት ረን አግሪጌት ሳፕላይ ደግሞ ዲተርሚናንቱ ወይም ፋክተርስ ምክንያቶቹ ተጽዕኖ የሚያሳድሩበት ማለት ነው። ዌጅ ሌቭል፣ ኮስት ኦፍ ማቴሪያል፣ ፕሮዳክቲቪቲ፣ ኤክስቼንጅ ሬት እና ቢዝነስ ታክስ ኤንድ ሰብሲዲ የሚሉ ይሆናሉ ማለት ነው። ሶስተኛው ጥያቄ ሎንግረን አቨሬጅ ሎንግረን አግሪጌት ሳፕላይ ምን ማለት ነው ነው። ሎንግረን average supply is vertical representing full employment potential output
ማለት ነው። in the long run output is determined by resource technology and efficiency not the price level አይም when all factors are fully utilized an increase in price has no effect on total output ማለት ነው። እንግዲህ ዲተርሚናንት ኦፍ ሎንግ ረን አግሪጌት ሳፕላይን ዲተርማይን የሚያደርጉ ፋክተሮች ማለት ነው ግሮዝ ኢን ካፒታል ስቶክ፣ ሌበር ፎርስ ኤንድ ስኪል፣ ቴክኖሎጂ ፕሮግረስ ኤንድ ኢንስቲቱሽናል ኤንድ ፖሊሲ ኢንቫይሮንመንት ይሆናል መልሶቹ ማለት ነው። አራተኛው ጥያቄ ዲፈረንስ ቢትዊን ዘ ሾርት ረን ኤንድ ሎንግ ረን አግሪጌት ሳፕላይ ነው የሚለው። እንግዲህ ዲፈረንሱን ላይ ሾርት ረን አግሪጌት ሳፕላይ አፕዋርድ ስሎፒንግ ሲሆን ሎንግ ረን ደግሞ ቨርቲካል ይሆናል ማለት ነው። ፕራይስ ካን ቼንጅ ሳም ኮስትስ ፊክስድ ፕራይስ ምንድነው ቼንጅ ያደርጋል። ኦል ኮስትስ አር ፉሊ አጀስትድ ኦር ኢትስ ቫሪያብል ማለት ነው። እንግዲህ ሌላው ኢንፍሉዌንስ ባይ ዲማንድ ቼንጅስ ነው። ይሄኛው ዲተርማይን ባይ ፕሮዳክቲቪቲ የሆነ ልዩነቱ ማለት ነው። አክቲቪቲ 2-3 ስናይ ደግሞ ኢኩሊብረም ኦፍ አግሪጌት ዲማንድ ኤንድ አግሪጌት ሳፕላይ ማለት ነው። ሚኒንግ ኦፍ አግሪጌት ዲማንድ ኤንድ አግሪጌት ሳፕላይ ኢኩሊብረም ምን ማለት ነው ሲባል ማክሮ ኢኮኖሚክ ኢኩሊብረም ኦከርስ ወይን አግሪጌት ዲማንድ ኢኳልስ አግሪጌት ሳፕላይ ማለት ነው። እንግዲህ እኩል ሲሆኑ ቶታል ስፔንዲንግ እና ቶታል አውትፑት ምን ይሆናል እኩል ይሆናል ማለት ነው። አግሪጌት ዲማንድ ከአግሪጌት ሳፕላይ ጋር እኩል ይሆናል። at this point the economy's output and price level are stable. This determines the equilibrium of price level እና the equilibrium of real GDP or output ማለት ነው። ታስታውሱ ከሆነ ዲማንድ ኢኩሊብሪየም ዲማንድ ስንል ኢኩሊብሪየም ፕራይስ እና ኢኩሊብሪየም ኳንቲቲ ብለን ነበር እና አግሪጌት ሌቭል ሲሆን ደግሞ ኢኩሊብሪየም ፕራይስ ሌቭል እና ኢኩሊብሪየም ሪል ጂዲፒ ኦር አውትፑት እንላለን ማለት ነው። ሁለተኛው ጥያቄ ሾክስ ቱ አግሪጌት ዲማንድ ምንድን ነው? ፖዘቲቭ እና ኔጌቲቭ ነው። ፖዘቲቭ ዲማንድ ሾክ የምንለው ኢንክሪዝ ኢን አግሪጌት ዲማንድ ዲዩ ቱ ሃየር ስፔንዲንግ ሃየር አውትፑት ኤንድ ፕራይስ ኢዝ ኢንፍሌሽን ነው። ኔጌቲቭ ስንል ደግሞ ዲክሪዝ ኢን አግሪጌት ዲማንድ ሎወር አውትፑት ኤንድ ኢምፕሎይመንት ኦር ኢት ኢዝ ሪሴሽን እንለዋለን ማለት ነው። ኮዙን እንትን ስንመለከት የሾክስ ቱ አግሪጌት ዲማንድ ማለት ነው ቼንጅ ኢን ኮንሱመርስ ኮንፊደንስ፣ ቼንጅ ኢን ኢንቨስትመንት ኤንድ ገቨርንመንት ስፔንዲንግ፣ ሞኔታሪ ፖሊሲ፣ ኢንተረስት ሬት ኤንድ መኒ ሳፕላይ፣ ኤክስቼንጅ ሬት ይሆናል ኮዞቹ ማለት ነው። ሙቭመንት ሾክስ ቱ አግሪጌት ሳፕላይ ስንል ደግሞ ፖዘቲቭ እና ኔጌቲቭ ሾክ ኦን ሳይድስ ኦፍ አግሪጌት ሳፕላይ ማለት ነው። ፖዘቲቭ ሾክ የምንለው ሎወሪንግ ፕሮዳክሽን ኮስት ሃየር አውትፑት ሎወር ፕራይስ ማለት ነው። ኔጌቲቭ ስንል ደግሞ ሃየር ፕሮዳክሽን ኮስት ሎወር አውትፑት ሃየር ፕራይስ ኦር ስታግፍሌሽን። ኔጌቲቭ ሳፕላይ ሾክ ላይ ስታግፍሌሽን እንደሚከሰት መረዳት ይኖርብናል። እንግዲህ ሾክስ ቱ አግሪጌት ሳፕላይ ኤግዛምፕሉ ምንድን ነው? ኦይል ፕራይስ ቼንጅ፣ ዌጅ ኢንክሪስ፣ ቴክኖሎጂካል ቼንጅ ኤንድ ናቹራል ዲዛስተር ኦር ኮንፍሊክት የሚል መልስ ይኖረዋል ማለት ነው። አራተኛው ጥያቄ ታይፕስ ኦፍ ማክሮ ኢኮኖሚክ ኢኩሊብረም ነው። ሾርት ረን ኢኩሊብረም ስንል አግሪጌት ዲማንድ ኢንተርሴክትስ ዊዝ ሾርት ረን አግሪጌት ሳፕላይ ማለት ነው። ሎንግ ረን ኢኩሊብረም ስንል ደግሞ ሄር አግሪጌት ዲማንድ ሾርት ረን አግሪጌት ሳፕላይ ኤንድ ሎንግ ረን አግሪጌት ሳፕላይ ኢንተርሴክትስ ፖቴንሻል አውትፑት ኦር ፉል ኢምፕሎይመንት የሚል መልስ ይኖረዋል ማለት ነው። አምስተኛው ፖሊሲ ኢምፕሊኬሽን ነው። ኢፍ አውትፑት ኢዝ ቢሎ ፖቴንሻል expansionary physical or monetary policy can be increased aggregate demand. If output is above potential contractionary policy helps to reduce inflation የሚል መልስ ይኖራል ማለት ነው። እንግዲህ እንደ ሰመሪ የምናየው ምንድነው አግሪጌት ዲማንድ እና አግሪጌት ሳፕላይ እና ኢኩሊብሪየም ሽፍት አግሪጌት ዲማንድ ኦር አግሪጌት ሳፕላይ ምን ሊመስል እንደሚችል ከዚህ በቀላሉ ተረድተናል ማለት ነው። እንግዲህ ተማሪዎች የዛሬውን በዚህ እናጠናቅቃለን። በሚቀጥለው ደግሞ በሌላ አክቲቪቲዎች በሌላ ዩኒት ማለት ነው እስከምንገናኝ ድረስ